ሰላም ጤና ይስጥልኝ እንዴናችሁ ይህ የዲቦራ የልጆች ማስተማሪያ የዩቲዩብ ቻናላችን ነው እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ አማርኛን በማስተማር መንገድ ውስጥ አብራችሁን ስለሆናችሁ በጣም ደስተኞች ነን። ከዚህ በፊት በሰራናቸው የቪዲዮ አይነቶች ልጆች ፊደላትን እንዲለዩ የሚረዳቸው የተለያዩ ዘዴዎችን ወደ እናንተ ስናደርስ ነበር። ዛሬ ደግሞ በተለየ መልኩ ልጆች ፊደላትን ወይም ደግሞ አንድ አይነት ተመሳሳይ ፊደላት ቅርጻቸው አንድ አይነት የሆኑትን መለየት የሚያስችልባቸውን የተለየ የጨዋታ አይነት ወደ እናንተ ይዘን ቀርበናል። በአማርኛ ፊደላት ውስጥ የተለያዩ ወይ ደግሞ በቁጥራቸው ብዙ የሆኑ የአማርኛ ፊደላት ያሉ ሲሆን አብዛኞቹ ደግሞ በአይነት ወይም ደግሞ በቅርጻቸው ተመሳሳይ በመሆናቸው ልጆቻችን ሊለዩዋቸው አንዳንድ ጊዜ ያስቸግራቸዋል። እኔ በቤቴ ለልጆቼ ሊለዩበት እንዲችሉት የተጠቀምኩበት ዘዴ አለ። እሱም አንድ አይነት የሆኑ ፊደላትን ለምሳሌ መና ወ ጠና ሰ ተና ፐ እንደነዚህ አይነት የተለያዩ ፊደላት ቅርጻቸው ተመሳሳይ የሚመስል ልጆች ለመለየት የሚያስቸግራቸው ፊደላቶች አሉ በአማርኛ ቃላቶች ውስጥ። እናንተ ደግሞ በቤታችሁ ውስጥ እንደዚህ አይነት ተመሳሳይ ሆኖ ለልጆቻችሁ መያዝ የከበዳቸው የፊደላት ቃላትን ቶሎ እንዲለዩ የሚያስችል የጨዋታ ዘዴ ነው ዛሬ ይዤላችሁ የመጣሁት። ዛሬ የምናሳያችሁ የጨዋታ አይነት ልጆች የሚወዱት አይነት ነው። በአይስክሬም ቅርጽ የተሰራ የመጫወቻ አይነት ሲሆን ልጆች ወደውት ወይም ደግሞ ደስ ብሏቸው የሚጫወቱበት አይነት ነው። ለዛሬ ጨዋታ የሚያስፈልገን እንደ ሁል ጊዜው ተጠቅመን የምንጥላቸው ካርቶኖች ሊሆኑ ይችላሉ። የተለያዩ ቀለማት ያላቸው ወረቀቶች፣ ማጣበቂያ፣ መቀስ እንዲሁም ደግሞ እንደዚህ ፋስትነር ዳትስ ይባላሉ። ሁለቱ አንድ ላይ ሲሆን ሊያጣብቁ የሚችሉ የማጣበቂያ አይነቶች ናቸው። እነዚህ ያስፈልጉናል። በመጀመሪያ በእነዚህ ካርቶኖች ላይ የአይስክሪም ቅርጹን እንሰራና ቀርጸን እናወጣለን ማለት ነው። ካርቶኖች ላይ በዚህ መልኩ የአይስክሪም ቅርጾቹን ከሰራን በኋላ ቅርጾቹን በመቀስ ቆርጠን እናወጣቸዋለን። እንደምታዩት ካርቶኑ ላይ ያስቀመጥነው ቅርጽ ልክ አይስክሪም ቅርጽ መስሎልናል። ቀጥሎ የምናደርገው ምንድነው? የአይስክሪሙን የላይኛውን ፓርት በነጭ ወረቀት ወይም ደግሞ የተለያየ አይነት ከለር እንዲኖራቸው የላይኛውን በነጭ ወረቀት ግሉ ተጠቅመን ወይም ማጣበቂያ ተጠቅመን የላይኛውን ፓርት በነጭ እንሸፍነዋለን። የቀረጽናቸውን ካርቶኖች በዚህ መልኩ ካሳመረን በኋላ እንደምታዩት
የእውነት የልክ የአይስክሪም አይነት ቅርጾች ናቸው ያላቸው። ይሄንን ከለየም በኋላ የሚቀጥለው ፓርት የሚሆነው ልጆች ያስቸገራቸው የምንላቸው ፊደሎች ተመሳሳይ ፊደሎች እነዚህ በነጩ ቦታ ላይ በማስፈር ልጆች አንድ አይነት የሆኑትን እንዲለዩ በመርዳት ልናግዛቸው እንችላለን። እንግዲህ የምንቀጥለው ምንድነው ፊደላቶቹን በተለያየ ቀለማት ባላቸው ወረቀቶች ተጠቅመን ማንኛውንም ክብ የሆኑ ክዳኖች መጠቀም እንችላለን። በሱ ቅርጽ አውጥተን ፊደላቶቹን ላያቸው ላይ እንጽፋለን ማለት ነው። ያም የሚሆነው የአይስክሪሙ የላይኛው ፓርት ላይ የሚታይ ወይም ደግሞ መጨረሻ ላይ የምታዩት የተለያዩ ቀለማትን የያዘ ይሆናል። ያ ደግሞ ልጆች ሲያዩት በጣም እንዲወዱት ያደርጋቸዋል ማለት ነው ለመጫወት። ስለዚህ ፊደላቶቹን በእንደዚህ አይነት ክብ ክዳኖች መጠናቸው በዚህ ውስጥ ወይም ደግሞ ፊደላቶቹን ይይዛሉ በምትሉት መጠን ወረቀቶቹ ላይ ያከበባችሁ እየቆረጣችሁ እነዚህ አይስክሪም ወረቀት ካርቶኖች ላይ መለጠፍ ይሆናል። የመጨረሻው ክፍል የሚሆነው እንደነዚህ አይነት አሻሚ የሆኑ ፊደላትን ልጆች እንዲለዩልን የምንሰራበት የማጫወቻ ወይም ማስተማሪያ ዘዴ የሚሆነው ምንድነው? እነዚህ ፊደላቶችን ልጆቹ አንድ አይነት ሲሆኑ ወይም ደግሞ በቀለማት የተዘጋጁ ፊደላትን በአይስክሪሙ የላይኛው ፓርት ላይ ባለው ክፍል አንድ አይነቱን አንድ ላይ ስለሚያገናኙ ሁለቱን ማጣበቂያ የሚሆነው በዚህ መልኩ እነዚህ አይነቶች ፋስተነርስ ይባላሉ። እነሱን በመጠቀም ሁለቱን ማጣበቅ እንዲችሉ ማድረግ ነው። እንደምታዩት የአይስክሪሙ ከቅርጽ በዚህ አይነት በጣም ተውቧል። ልጆች በጣም ይወዱታል። አይስክሪም ሁሉም ልጅ የሚወደው ነው። ሲያየው ለመጫወት የሚጓጓ አይነት ነው። ብዙ ጊዜ እኔም በቤቴ ከልጆቼ ጋር እነሱ በሚወዱት መልክ ማዘጋጀት ተወዳለሁ። በጣም ይሄ ጠቃሚ ሆኖ አግኝቼዋለሁኝ። ልጆችም ደግሞ በአጭር ጊዜ ጥሩ ለውጥ አግኝተውበታል። እናንተም በቤታችሁ ልጆቻችሁ ያስቸገራቸውን የፊደል አይነት አሻሚ የምትሏቸውን እዚህ ላይ እንደምታዩት ደና፣ ጸ፣ ፐና፣ ተ ቅርጻቸው ተቀራራቢ የሆነ ሲሆን ልጆች ደግሞ ለመለየት ያስቸግራቸዋል። እዚህኛው ላይ ደግሞ እንደምታዩት ጠና፣ ሰ፣ ወና፣ መ በቅርጻቸው ተቀራራቢ ቢመስሉም የተለያየ አይነት ድምጸት ያላቸው ፊደላት ስለሆኑ እነዚህን ለመለየት በጣም የሚጠቅም ልጆች ደግሞ የሚወዱት የጨዋታ አይነት ነው። በሌላ መልኩ ደግሞ ከመጀመሪያ ፊደላት ወይም ደግሞ እናት ፊደላት ከሚባሉት ቅርጾች ደግሞ በተለየ ተመሳሳይ የሚመስሉ ፊደል አይነቶች አሉ። አብዛኞቹ የፊደላት የአራተኛ ክፍልና የሰባተኛ ክፍል ፊደላቶች ቦታቸው ወደ ቀኝና ወደ ግራ በመቀየር ልጆችን ብዙ ጊዜ ያደናግራሉ።
ለሱም መለያ ማጫወቻ ዘዴ አድርጌ ተጠቅሜዋለሁ። እንደምታዩት ለምሳሌ ሞ እና ማ በቅርጻቸው የተለያየ ቦታ ወደ ቀኝና ወደ ግራ ይዞሩ ቢሆንም ልጆች ለመለየት ጊዜ የሚፈጅባቸው ነው። በዚህ መልኩ ግን በአጭር ጊዜ ውስጥ ልዩነታቸውን ማወቅ ይችላሉ። ስለዚህ እንዳያችሁት በዚህ ጋር ለምሳሌ ማን መለየት ከፈለጉ በእኛ አጋዥነት ምን እንደሚባል እየነገርናቸው ቅርጻቸውን ደግሞ ለመለየት የሚችሉበት በጣም ጠቃሚና በልጆቻችን ላይ በአጭር ጊዜ ለውጥ ሊያሳየን የሚችል የማስተማሪያ ዘዴ ነው። ሳ ወ በዛሬው ባቀረብንላችሁ አጭር የሆነ ማስተማሪያ ዘዴ እንደተደሰታችሁ ተስፋ አለን። በሚቀጥለው ቪዲዮ ደግሞ አዲስ የጨዋታ አይነት ወይም ደግሞ ማስተማሪያ አይነት ይዤላችሁ እመጣለሁ። ሰላም ቆዩ።